የባሌ ሰርግ ልብ አንጠልጣይ የፍቅር ታሪክ። ደራሲ ዮቶራዊ፣ ተራኪ ሶፊያ ዩሱፍ። ይህንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያድርጉ። መልካም ቆይታ። ከአልጋዬ ወርጄ ወደ መስኮቱ አቀናሁ። ከዛም ከፈትኩት። አዲስ ቀን እንድመለከት ያበቃኝን እያመሰገንኩ የጠዋቷን ፀሐይ አስተዋልኳት። ከሐምሌ ጨለማ ጋር ግብረ ገብ ፈጥራ ተስፋን ለማሳየት ደፋ ቀና እያለች የሚያምረውን ብርሃኗን ለስለስ ካለ ሙቀቷ አዳምራ ይዛለች። ዛሬ ከቀናት ሁሉ እጅግ የምፈልጋት፣ ለብዙ ዓመታት የለፋሁበት፣ ብዙ ጊዜ ያለምኳት፣ ብዙ የሆንኩባት ዕለት ናት። ቤተሰቦቼን የሚያኮራበት፣ የማስደስትበት ምርጥየዋ ቀን። ረጅም የትምህርት ዓመታት አብቅተው ልመረቅ ነው። እጅግ በጣም ደስ ብሎኛል። አባቴ ይሄን ለማየት ብዙ ነገር ሆኗል። እናቴ ይሄን ብርሃን ለማየት ብዙ ጨለማዎችን አልፋለች። ምርቃቴን በናፍቆትና በተስፋ ሲጠብቁት ነበር። እኔም የእነሱን ምኞት ለማሳካት ብዙ ለፍቻለሁ። ፈጣሪም ረድቶኝ ለዛሬ በቅቻለሁ። ጽኑ የኔ ልጅ ተዘጋጂ። ረፈደ። እናቴ ናት የመኝታ ቤቴን በር እየከፈተች በውብ ፈገግታዋ እያየችኝ ጠራችኝ። ይህን ፈገግታዋን ሳይ እንኳንም ለፋው፣ እንኳንም ተሰናክዬ አልቀረው። ራሴን አዘጋጅቼ ወደ ምርቃት አዳራሽ ከእናቴና ከአባቴ ጋር ሄድን። እንደደረስን ቦታው ተሰጥቷቸው ተቀመጡ። እኔም ከጓደኞቼ ጋር ተቀላቀልኩ። በጣም ተደስተናል፣ ግን ደግሞ አዝነናል። የግቢ ሕይወት አብቅቷል። ልንለያይ ነው። ፕሮግራሙ ተጀመረ። በማዕረግ የተመረቁ ተማሪዎች መጠራት ጀመሩ። ጽናት ሙሉ ጌታ በልበ ሙሉነት ካለሁበት ወደ መድረኩ ተራመድኩ። ጭብጨባው፣ ፉጨቱ እንዴት ደስ እንደሚል! ወደ ቤተሰቦቼ ስዞር ከእናቴ ጋር አይን ጋር ፊት ለፊት ተገጣጠምን። አይኖቿ በደስታ እንባ ተሞልተው ነበር። አባቴን ሳየው በሚደንቅ ፈገግታ አየኝ። እንኳንም ወለድኩሽ የሚል ነበር የመሰለኝ። ሽልማቴን ተቀብዬ የደስታ እንባ እያፈስኩ አባቴን ተጠመጠምኩበት። ቀጥዬም እናቴን አቀፍኳት። አበባ ሰጡ። ግቢ ውስጥ እየተዘዋወርን ከጓደኞቼ ከቤተሰቦቹ ጋር ፎቶ ተነሳን። ወደ ቤት ስንመለስ የምወዳቸው የሚወዱኝ ሁሉ ከአንድ ሰው በስተቀር ሁሉም በቤት ውስጥ አሉ። በየተራ እያቀፉ እየሳሙኝ እንኳን ደስ አለሽ እያሉ በአሪፉ ምርቃቴን እያከበርን ደጅ ጸናሁ የሚለውን መዝሙር እየሰማን አሳለፍን። ስልኬ ደጋግሞ ሲጠራ ነሳሁት። ሴትዮ ምን ልሁን ብለሽ ነው ስልኬ የማታነሽው? አቤት ማልበል? የኔ ቀውስ ጭራሽ ድምፄም ጠፋሽ። እኔ አላምንም። እህቴ መቼ መተሽ ነው? ትላንት ገባሁ። ደህና ነሽ ጽኑዬ? አለሁልሽ። ዛሬ ምርቃቴ ነው። እቤት ትመጫለሽ አይደል? እንኳን ደስ አለሽ። አዎ እመጣለሁ። ሰርፕራይዝ ነበር፣ ግን አዲሱ ቤታችሁ ጠፋብኝ። ውጭና ተቀበይኝ። የእውነት ታድዬ ምኑ ጋር ነሽ? መጣሁ በቃ። ስልኩን ዘጋሁና እህቴ እንደመጣች ለእናቴ ነግሬያት ወዳለችበት አመራሁ። እህቴ የምላት ጓደኝነታችንን ስለማላምን ነው። ከሀገር ከመውጣቷ በፊት ለረጅም ጊዜ አብረን ነበርን። መጥፎ ነገር ሲገጥመን አብረን አልቅሰን፣ በጥሩም ስቀን ከእህትም በላይ ናት። በርቀት አንድ አጠር ብላ ወፈር ያለች ጠይም ልጅ አየሁ። ራሷ ናት እህቴ። እየሮጥኩ ሄጄ ተጠመጠምኩባት። ከደቂቃዎች የናፍቆት መተቃቀፍ፣ የደስታ እንባ በኋላ ብዙም አልተለወጥሽም፣ ግን ትንሽ ወፍረሻል። አንቺ ግን መቼ ነው የምትወፍሪው? መቼም እህቴ መቼም። ድጋሚ ተቃቀፍን። ትንሽ ነው የተሳሳትሽው ብዬ በእጇ የያዘችውን የታሸገ ነገር ተቀበልኳት። ወደ ቤት ገባን። በጣም ደስ የሚል የሚገርም ጊዜ እያሳለፍን ሳናስበው መሸ። እንድታድር ተስማምተን እቤት ደውላ እንደምታደር ነግራቸው ሌሊቱን ስንዝናና አጋመስ ነው። ያ ቆንጆ ቀን አልፎ በሌላ ተተክቷል። የኔ ውድ ወደ ቤት ልሂድ፣ ሸኙ። ቁርስ እንብላና አብረን ቤት እንሄዳለን። በልተን ልብስ ቀይረን ከቤት ወጣን። ወዳደግንበት ብዙ ወዳለፍንበት ሰፈር እንደ ድሯችን አቅፊያት እየለፈለፍን ሄድን። እነሱም ጋር ብዙ ቆየን።
እንግዶች እየጠበቁኝ እንደሆነ እናቴ ደውላ ነገረችኝ። ሌላ ቀን እንደምንገናኝ እንደምናወራ ተነጋግረን ሸኘችኝ። ብዙም ሳይቆይ ማካፋት ጀመረ። ለመጠለል ቦታ ስፈልግ አገኘው፣ ግን ወደማልወደው ቦታ፣ ብዙ ትዝታ ያለበት ቦታ። ከጭንቀቱ ዝናቡ ይሻለኛል ብዬ ወደ ዝናቡ ሮጥኩ። አንድ ሰው ከፊት ለፊቴ መጥቶ ተጋጨኝ። ምኑ ደንባራ ነህ? ወጣህብኝ እኮ አታይም እንዴ? ይቅርታ፣ ዝናቡ ምን ይሁን? ሲዘንብ ማየት ታቆማለህ? እየተነጫነጭኩ ፊቱን ባየው አንደበቴ ተሳሰረ። ብዙ ፍቅር፣ ብዙ ጥላቻ ነበረው፣ ግን ሁሉም ጠፉ። እጄ እየተንቀጠቀጠ ልቤም በፍጥነት እየመታ ዝናቡም እየወረደብኝ ካለምንም ንግግር ከፊቴ እንደተጋረጠ አይኑን አየሁት። እሱም ደርቆ ያየኛል። ገፈተርኩትና መንገዴን ቀጠልኩ። ተከተለኝ። ጽኑ፣ ቆይ አንዴ ጠብቂኝ። እየው ሄድኩኝ። እንዴት እንደደረሰ ባላውቅም እጄን ያዘኝ። ምን ፈለክ? በግድ ቃል አወጣሁ። አንቺን። አታፍርም? አልመለሰልኝም። ወደ ደረቱ አስጠግቶ መተንፈስ እስኪያቅተኝ ጥብቅ አድርጎ አቀፈኝ። ባክህ ልቀቀኝ። አልችልም፣ ናፍቀሽኛል። ብዙ ጊዜ ፈልጌሻለሁ። ስልክሽም አይሰራም። ከተውከኝ በኋላ ለምን ትፈልገኛለህ? ንገረኝ። ለምን? አመናጨኩትና ከቅፉ ወጣሁ። እንደዚህ አትሁኚ። እና እንዴት ልሁን? አንተም ታወራለህ። ድጋሚ እንዳትነካኝ። ዝናቡ ልብሴን፣ እንባ ደግሞ ፊቴን አራሰኝ። ታክሲ ለመጠበቅ አቅም ስላልነበረኝ እየሮጥኩ ከአካባቢው ጠፋሁ። መሮጥ ሲደክመኝ አንድ ጥግ ተደግፌ በላይ እየተነፈስኩ ራሴን አረጋጋሁ። ወደ ሰፈር ያዘገምኩ። ፀጉሬ ቆሞ አይኔ ቀልቶ ከልብሴ ውሃ እየተንጠባጠበ ሙሉ ሰውነቴ እየተንቀጠቀጠ ጀማሪ እብድ መስዬ የቤቴን ደጃፍ ደበደብኩ። ልጄ ምን ሆንሽ? እናቴ በድንጋጤ ተውጣ ጠየቀችኝ። ምንም አልሆንኩም። ገላይን ልታጠብ አይኔን ከአይኗ እያሸሸሁ መለስኩላት። ወደ ሻወር ቤት እየገባሁ ምንድነው ልጄ? ምን ሆንሽብኝ? የእናቴ ድምፅ ተከተለኝ። ልብሴን ሳላውልቅ ውሃውን ከፈትኩት። ጠንካራ አይደለሁም ማለት ነው። እሱን ስላየሁ እንዲህ መሆን አልነበረብኝም። የረሳሁት መስሎኝ ነበር። አብቅቷል ብዬ ነበር። ድጋሚ ተመለስኩ። ድጋሚ ሐዘን ውስጥ ገባሁ። መቼም አልወጣም። ጊዜው አልፎም እንዴት አረሳው? እየዬን አቀለጥኩት። በራሴ ሕይወት በአጋጣሚ በአምላኬ እጅጉን አዘንኩ። ለረጅም ሰዓት በዚህ ሁኔታ ቆየሁ። እንባዬ ሲያልቅ ልቤን ሲደክመኝ ውሃውን ዘጋሁት። እናቴ ፎጣ ይዛ መታጠቢያ ቤት በር ላይ ጠበቀችኝ። ልጄ ምን ሆነሽብኝ ነው? ምንም፣ ዝናብ መቶኝ ነው። አትጠላይም ነበር? ምን አስቸኮለሽ? ደጋግሜ ስለደወልኩ ነው። ልተኛ። መጀመሪያ ምግብ ብይ። አልፈልግምማ፣ ልተኛ። ጽኑ፣ ማሚ ተይኝ በእናትሽ። መኝታ ቤት ገባሁ። ልብስ ቀየርኩ። ሞቴን ተነስቼ ቆለፍኩት። የድሮ ደብተሬን ከማስቀምጥበት ሳጥን ውስጥ ዲያሪን አወጣሁ። መስኮቱን ዘጋሁ። በመጋረጃ ብርሃኑን ጋረድኩት። የራስጌ መብራት አበራሁ። አልጋውን ተደግፌ መሬት ላይ ተቀመጥኩ። ደብተሩን ሳይ እሱን ያየው ያህል ፈራሁት። እንዳያመው በሚመስል መልኩ ካየሁት ዓመታት ያለፈውን ማስታወሻዬን በቀስታ ከፈትኩት። የመጀመሪያው ገጽ ላይ የማላልፈው የለም መፈክር ይሁን መሪ ቃል ተጽፏል እና ይህንንም አልፋለሁ? ራሴን ጠየቅኩት። አልመለሰልኝም። ወደ ሁለተኛው ገጽ አመራሁ። የማትሪክ ውጤት ወጥቷል። በአሪፉም አልፌያለሁ። ቤተሰቦቼም ተደስተውብኛል። ከበፊቱ ትምህርት ቤት ወጥቻለሁ። ጓደኞቼም የሉ። እንደሰማሁት ጥሩ የሚባል ትምህርት ቤት አይደለም። 9ኛ ክፍል ላይ አብራኝ የተማረች የምቀርባት ጓደኛ ያለች። የማውቀው ሰው እሷን ብቻ ትመስለኛለች። ከማን ጋር እንደምቀመጥ ራሱ ጨንቆኛል። በመጀመሪያ ቀን እንዳላረፍድ በጠዋት ደርሻለሁ። የሚገርመው ግቢው ጭር ብሏል። ግድግዳ ተደግፌ ጓደኛዬን ጠበቅኩ። ጓደኛዬ እኔ ክፍል እንዳልሆነች ነግራኝ ሌላ ከማውቃት ጋር አገናኝታኝ ሄደች። እንዴት እንደቀለለኝ። ብዙም ባልግባባትም ከሷ ጋር ተቀመጥኩ።
አስተማሪዎቹ ራሳቸውንና ትምህርታቸውን እያስተዋወቁን ወጡ። አንዱ ስሙን እንኳን አልነገረንም። እኔ ጋር ንቀት ምናምን አይሰራም፣ አርፋችሁ ትማራላችሁ፣ መጣላት ከፈለጋችሁ ጥግ ድረስ እጣላችኋለሁ፣ ድብድብ የሚፈልግ ካለ ውጪ መገናኘት እንችላለን፣ ቀጥታ ወደ ትምህርቱ። እርፍ! እያስተዋወቀን ነው፣ እያስፈራራን። አምላኬ ሌላው እንኳን ይለመዳል፣ ይህን ሰውዬ ግን ከዚህ ክፍል ንቀልልኝ። ሁለተኛው ገጽ በቃ ገለጽኩት። ዲያሪን እያነበብኩ ነው። እንዴት ደስ እንዳለኝ! አብሬያት ከተቀመጥኩት ልጅ ጋር የሚገርም ጓደኝነት አለን። ትምህርት ቤቱን፣ ተማሪዎቹን፣ መምህራን ሳይቀር ከዛ አስጠሊታ ሰው በስተቀር ሁሉንም ለመድኳቸው። ፈጣሪ ጸሎቴን ሰማኝ መሰል። ሰውየው አያስተምረንም። በሱ የተተካው መምህር እንዴት ደስ እንደሚል! ጥሎበት ይወደኛል። ያ ሰውዬ ጓደኛው ስለሆነ አብረው ሲሆኑ ሄደን እንበጠብጣለን። ይናደዳል። ሲናደድ ይብስብኛል። ይበልጥ አናድደዋለሁ። እንደሚጠላኝ ያስታውቅበታል። ደስ የሚለው ከሚጠላኝ በላይ ነው የምጠላው። ከብዷ ጓደኛዬ ጋር በደንብ እንማራለን፣ እንዞራለን፣ ሰፈር ላይብራሪ እናጠናለን። በቃ ተመችታኛለች። ነገሮችን ከሷ ጋር ስለማሳልፍ መጻፍ ረስቻለሁ። ግን የምነግርሽ ብዙ አዲስ ነገር አለ ውድ ማስታወሻዬ። ያኛው ዓመት አልቋል። አሁን 12ኛ ክፍል ሆኛለሁ። ያስቀያሚ ሰውዬ ያስተምረናል፣ በሆነ ባልሆነው ይነጫነጫል። በጣም ንቀት አለበት። አሪፍ ነው ብዬ የሰራሁትን መቼ ተነካ ብሎ ከመጀመሪያው ያስጀምረኛል። በዛ ላይ ስድቡ ጥላችን ብሷል። ክፍላችን ገብቶ ሳይነቁረኝ አይወጣም። እውነት ሊያሳብደኝ ነው። ለኢንትራንስ ትንሽ ጊዜ ቀርቶናል። እሱ ግን ፕሮጀክት ሰጥቶ ያወዛግበናል። ምኑ ከንቱ ነው። የሚገርም ቀን፣ የማይታመን ነገር ነው የተፈጠረው። በመምህራን ማረፊያ በኩል ሳልፍ ያ አስጠሊታ ሲስቅ አየሁት። ደሞ እኮ እሱም አይቶኛል። ለመጀመሪያ ቀን ፈገግ ብሎ ሲያይኝ እውነት አላመንኩም። ሳቀኩ። ሲስቅ ደግሞ ያምርበታል። ሲስቅ አይቼው ስለማላውቅ ይሁን የምር ቆንጆ ሳቅ ነው የሚስቀው። አላውቅም። ለጓደኛዬ አታምኝም ብዬ እንደ ትልቅ ነገር መሳቁን ነገርኳት። ጓደኛዬ እኛ ክፍል ከእሱ ጋር የምታወራ ልጅ አለች። ከትምህርት ቤቱ ስልክ ቁጥሩ ያላት እሷ ብቻ ናት። ማን ስለሆነ ነው ይህን ያህል የሚካበድለት? ኮተታም። ስለዚህ ሁለተኛዋ እኔ ነኝ የምሆነው። የእሱን ነገር አሳይሻለሁ። ጓደኛዬ ስልክ ከተቀበልሽ ትሰጭኛለሽ? እህረ ችግር የለውም ካልኩ አልኩ ነው፣ አደርገዋለሁ። እሱን ደግሞ አንቺም ታውቂያለሽ። ንቀቱ ሊገለኝ ነው። ቃል ገብቼላታለሁ። ማሸነፍ አለብኝ። የምፈልገው ማንም እንዳልሆነ፣ ከሌሎቹ በምንም እንደማይሻል ማሳየት ነው። አለቀ። አጉል ጉራ፣ መሸነፍ፣ አለመወደድ። ያ ሁሉ ሰው ሲያሽቃብጥልኝ የእሱ ዝም ማለት፣ የኔ አጉል ጀብደኝነት ለዚህ አበቃኝ። በራሴ ተናደድኩ። ግን ምን አመጣለሁ? ምንም። ንባቤን ቀጠልኩ። አሁን ጥሩ እየሄደ ነው። በተለይ ፕሮጀክቱ በጣም ጠቅሞኛል። እየሄድኩ ጠይቀዋለሁ። ይመልስልኝና በዛው ሌላ ነገር ማውራት ይጀምራል። ከላይ እንደሚታየው ኮስታራ አይደለም። እንዴት ማጥናት እንዳለብኝ ይመክረኛል። ስለ ብዙ ነገር ማውራት ጀምረናል። ወሬያችን ተስማምቶታል መሰል። አሳይመንት አስተካካይ ብሎ ማመላለስ ስራው ሆኗል። እኔ እንደ በፊቱ በንዴት ሳይሆን ለቃሌ ስል እየሄድኩ ነው። እንደ ልማዱ አሳይመንት አስደግሞኝ እሱን ላሳየው ሄድኩ። ተቀበለኝ። ጸጉሩ ላይ ብርድ ልብስ አየሁ። አሁንም ተኝተሃል እንዴ ብዬ አነሳሁለት። ጸጉሩን እያፍተለተልኩ ብዙ ተጨዋወትን። ተማሪዎቹም አስተማሪዎቹም ሄደዋል። አብረን እንሂድ አለኝ። ተስማማሁ። የታክሲ የመጨረሻ ወንበር ላይ ተቀመጥን። የሹፌሩን ሙዚቃ፣ የተሳፋሪውን ወሬ፣ የረዳቱን ጥሪ ንቀን የራሳችንን የደራ ጨዋታችንን ቀጥለናል። ዲጄው ሂሳብ አለን። የሁለት ሰው ብሎ ብሩን እጁ ላይ ያስቀመጠለት። ተሳፋሪው ሁሉ እንዲሰማኝ ጮክ ብዬ የራሴን እከፍላለሁ። ስንወርድ አምጪ ለምትለኝ ነገር አትክፈልልኝ። አጠገባችን የነበሩት ሳቁ። ቆሌው ተገፈፈ።
አንገቱን ደፍቶ ተቀመጠ። አኳኋኑ ይበልጥ አሳቀኝ። ከሚስቁት ጋር አብሬ እየሳቅኩ አናደድኩት። ግቢ ውስጥ የመሳደብ መብት ስለሌለኝ እድሉን ልጠቀም ብዬ ነው። እንደተለመደው አብረን ቆየን። የዛሬውን ቆይታ ብቻ አይገልጸውም። ዘበኛው ትምህርት ቤቱን ልዘጋው ነው ብሎ እስኪነግረን ከተቀመጥንበት አልተንቀሳቀስንም ነበር። እንደ ትላንቱ አብረን እንሂድ አለኝ እና ታክሲ ውስጥ ገባን። ከቦርሳዬ ውስጥ ብር እያወጣሁ ትናንት ከፍለሃል፣ ዛሬ እኔ እከፍላለሁ ሲፈርድብኝ ማለት 3 ብር ይዘሽ ትግደረደሪያለሽ እንዴ ብሎ አቃለለኛ። ወረኛ ተሳፋሪ ሁሉ ዞሮ አይ የምገባበት ጠፋኝ። ወደ ጆሮ የተጠግቶ ብድሬን ከፈልኩ። አሁን አንድ እኩል ሆነናል። ምን መልሳለኝ? ከታክሲ ስንወርድ በምን ላናደው ብዬ ሳስብ ኪሱ ውስጥ እስክሪብቶችን አየሁ። ወሰድኩበት። ምን እያደረግሽ ነው? እየሰረኩ የምሰራበት ነው። እንዲህ አይነት ቀልድ አልወድም። እኔም እንደ ቅድሙ አይነት ቀልድ አልወድም። ስጭኝ ለምነኝና ብዙ አትጩህ። ደግሞ ሰው እያየህ ነው። እረስቼው 2 ለ1 እየተመራህ ነው። ደናደር እየሳኩ በቆመበት ጥየው ሄድኩኝ። አሁን ላይ መቆናጠጥ፣ መረጋጋት፣ መላፋት፣ መጋጋጥ፣ ዕቃ መደባበቅ፣ በየኮሪደሩ እየቆሙ ማውራት ጀምረናል። በእረፍት ሰዓት እሱ ቢሮ መዋል ስራ ያድርጌዋለሁ። ተማሪዎቹም እኔ ስመጣ ይሄዳሉ። ብዙ ሰዓታትን ብቻችንን እናሳልፋለን። ከትምህርት ቤት ሰው አልቆ መሄድም ልምድም አድርገነዋል። የፈተና ውጤት ሲሰጠን ቀነሰብኝ። ለምን ስለው እንደማያቀኝ ተኮሳትሮ እየሰራሽው ነው? አሁን ሂጂ፣ ብዙ ስራ አለብኝ። እረፍ፣ ቀልድ መሆን አለበት። እንዴት አወራኛለህ? እኔ እኮ ጽናት ነኝ። ለምንድን ነው የምትለዋወጠው? ሰማሽ፣ ስራ አለብኝ። ወጣሁ። ከክፍል በኋላ ከጓደኞቼ ጋር ሆነን እሱ ቢሮ ሄድን። ሰዓት አልቋል፣ ውጡ። በልቤ እረ ጥጋብ ምን ልሁን ነው የሚለው። ጭራሽ ውጪ አልኩና ቁልፉን ሰረኩት። ሲፈልግ ቆየ። እኔም ትኩረቴን ፕሮጀክቱ ላይ አድርጌ እሞነጫጭራለሁ። ሌሎች ተማሪዎች ቢኖሩም እኔ ጋር መጥቶ ቁልፉን ስጪኝ፣ ለኔ ሰጥተኸኛል፣ አንስተሽዋል፣ አልነካሁም፣ አይታየህም እንዴ? ስራ ላይ ነኝ። እየቀለድኩ አይደለም፣ እኔም አልቀለድኩም። ከዚህ ሁላ ሰው እኔ ነኝ የምታይ? ተፋጠጠን። ቆይ ለምንድን ነው አንዴ ሰው አንድ አውሬ የሚያደርገው? ምንድነው ችግሩ? ተቀራርበን ነበር፣ መሳቅ ጀምሮ ነበር። ምን ተፈጥሮ ነው? የምር ምንም አልገባኝም። እህቴ ስጪው ብላ በአይኗ ስትቆጣኝ ሰጠሁትና ጥየው ሄድኩ። ቀኑ ደክሞኛል። ስንት ለስንት እንደሆንን መቁጠር ራሱ ደክሞኛል። እየተስተካከለ የነበረውን አዘበራረቀው። ሰው መሆን ጀምሮ ነበር። ማውራት፣ መሳቅ፣ መጫወት፣ መግባባት ጀምሮ ነበር። ድጋሚ ወደ ነጭናጫነቱ ተመለሰ። ጸባዩ መጥፎ እንዳልሆነ ማመን ጀምሬ ነበር። እሱ ግን ወደ አስቀያሚ ማንነቱ ተመለሰ። ሚስተር ለምን ቀረ? እኔን ባልሆነ እንዴት አውቃለሁ? ማለቴ ካንቺ ጋር ከኔ ጋር ምን አብራችሁ ናችሁ ብለውኝ ነበረ። እንዳትዋሽኝ ደግሞ እኔም አይቻችኋለሁ። ያምሻል እንዴ? ምንድነው ያየሽው? በየጥጋጥጉ ስታወሩ፣ ስትላፉ፣ ጸጉሩን ስትነካኪው፣ አብራችሁ ወደ ቤት ስትሄዱ ሰው ይቀራረባል። አዲስ ነገር ነው። ከማንም ጋር ትምህርት ቤት ታይቶ አያውቅም። ግን ምንም የላችሁም? አዎ ምንም የለንም። አላምንሽም። እሺ አትመኝ፣ እንደፈለግሽ አስቢ። ተማሪዎቹ እየመጡ ስለሱ ነው የሚጠይቁኝ። አንዷ ደግሞ ቃል ጸጉሩን ለምን አይቆረጥም? እኔ እንጃ። ለምን አትነግሪውም? ያው አለ አይደል ባንቺ ያምራል። በቃ ሁሉም ሰው እየመጣ ስለሱ እንዲህ እያለ ይነግረኛል። ወይኔ ቃልን እኮ በህልም ያየሁት እና ይመለከተኛል። አዎ ስሚማ፣ ቆይ ልንገርሽ። በግድ ነገረችኝ። ዛሬ ሰው ሁሉ ስለሱ እየጠየቀኝ አስደብረውኛል። ለምን እንደቀረን የማላውቅም። በዛ ላይ ትላንት ተጣልተን ነበር። እሱም አልመጣም። በጊዜ ወደ ቤት ገባሁ። ማጥናት፣ ሰው ማውራት፣ ጫጫታ፣ ሁሉም ነገር አስጠልቶኛል። ቤቱ ሊበላኝ ነው። ግን ምን ሆኖ ይሆን?
እንዲህም ያደርገኝ ነበር። ለምንድን ነው ግን የማነበው? ድጋሚ ለመታመም? ዲያሪን እስካሁን ሳነበው ቆየሁ። በንዴት ዘጋሁት። መተንፈስ ስለከበደኝ መስኮቱን ለመክፈት ወደ መስኮቱ አቀናሁ። ዝናቡ እንደ አዲስ እየዘነበ ነው። የቀኑን አስታወሰኝ። እሱን ላለማሰብ የት ነው መሄድ ያለብኝ? ሲዘንብ እሱ አለ፣ ሲመሽ ጨረቃን ሳይ እሱ አለ፣ ሲነጋ እሱ አለ፣ ደብተሬ ላይ አለ፣ አይኔ ላይ አለ፣ ጆሮዬ ላይ፣ ልቤ ላይ አለ። ቆየት ነው የሌለው? በጣም ሰልችቶኛል። ከሱ አንድ ነገር በሰማሁ ቁጥር መናደድ፣ መታመም ደከመኝ። እንዳልጮህ ቤተሰቦቼን ልረብሽ ነው። አለማልቀስ ደሞ አልችልም። በትራሴ አፍኜ እየዬን አቀለጥኩት። ሰው የሚጠላውን ሰው እንዴት ይወዳል? መጥላትና መውደድ እንዴት አንድ ይሆናል? ከሰው የተለየ እሱ ማን ነው? ማን ስለሆነን ያሸነፈኝ? እንዴት አፈቀርኩት? ከሰው የተለየ ፍቅር ነው የያዘኝ? ሌሎቹን እንዴት አድርጌ አልወደድኳቸውም? ሌላ መንገድ ይጀምራሉ። እኔ እንዴት አቃተኝ? እሱን እንዴት መተው አልቻልኩም? ብዙ ጥያቄ ቢኖረኝም መልስ ግን ምንም የለኝም። ከበደኝ፣ ሰለቸኝ፣ አመመኝ፣ መተንፈስ እንኳ አቃተኝ። ዞር ዞር ብዬ ሳይ ውሃ አገኘሁ። ትንሽ ጠጣሁና እንድረጋጋ አልጋው ላይ በጀርባዬ ተንጋለልኩ። እንባዬ ገዳቢ አጥቶ ይፈሳል። በመስኮት የሚገባው አየርን እየማኩ ወደ ውስጥ አስገባሁ። የሞት ሞቴን እጄን አንቀሳቀስኩትና እንባዬን አበስኩት። ድጋሚ እንዳይፈስ አይኖቼን ከደንኳቸው። ከሳምባዬ የተቃጠለውን አየር እያስወጣሁ ራሴን ለማረጋጋት እየሞከርኩ ሳለ በተከፈተው መስኮት የዝናብ ነጠብጣቦች ፊቴን አራሱኝ። ንፋሱም መጋረጃውን እያወዛወዘ የምተነፍሰውን ንጹሕ አየር ሰጠኝና ትንሽ ቀለለኝ። አይዞሽ አይዞሽ ጽኑ፣ ብዙውን አልፈሻል፣ ትችያለሽ፣ ራስሽን አበርቺ፣ ችግሩንም ተጋፈጪ። ራሴን መከርኳት። ብዙ ነገር ማድረግ ብችልም የሱ ነገር ግን በጣም ከብዶኛል። የሆነ ተአምር ተፈጥሮ ከዚህ አስፈሪ ስሜት ቢገላግለኝ ምኞቴ ነው። ግን ምን ያደርጋል፣ ሕይወት ላይ ተአምር የሚባል ነገር የለም። እሱን መተው ካለብኝ ስሜቱን ከጠላሁ መጋፈጥ አለብኝ። ተነሺ ጽኑ፣ እንደ ስምሽ ጽኑ ሁኚ። ካልጋ የተነሳሁ ማስታወሻዬን አነሳሁትና የቱ ጋር ነበር ያቆምኩት? አዎ እዚህ ጋር ነኝ። ዛሬ ሞዴል ልንፈተን ነው። እሱ ደግሞ ፈታኝ ነው። ደስ የሚለው እኔን አይፈትነኝም። ከጓደኞቼ ጋር ስለ ፈተናው ኮሪደር ላይ እያወራን እሱ ከታች ሲመጣ አይን ላይን ተገጣጠመ። ደነገጥንና አይኖቻችንን አሸሸናቸው። ተፈትነን ስንወጣ ጓደኞቼ ከፍቅርና ከጥላቻ የቱ ይከብዳል አለን። የቱ ይከብዳል ብለው ጠየቁኝ። ፍቅር ነዋ። እናንተ ምን አላችሁ? ጥላቻ ብለን ማን ጠይቋችሁ ነው? ቃል ኪዳን እንዴት ስለዚህ ሊያወራችሁ ቻለ? እኔ እንጃ። ለወደፊቱ ቢገጥማችሁ ምናምን ብሎ ነው የመከረን። ምን አስቡ። እሺ ሌላስ? አስተያየት ጻፉ ብሎን ጻፍን። መቼ? አርብ ቀን አንቺ ቀርተሽ አሉ። ዓመቱ ሊያልቅ መሸነፌ ሊረጋገጥ የቀረኝ ጥቂት ቀናት ናቸው። ሁለተኛው ቀን ተፈትኜ ስወጣ ሌላ ፎቅ ግራውንድ ጋር ቆሟል። በአይኑ ሰላም አለኝ። እኔም አጸፋውን መለስኩ። እና ያለኝና ሄድኩ። ወደ ተቃራኒ አቅጣጫ ቆመን ማውራት ጀመርን። ፈተና እንዴት ነበር? ፈተና ነው ማለት እንደ ስሙ ነው። እሺ አምሮብሻል። እውነት እውነት? ምን አግኝተሽ ነው? ሚስጥር ነው። ስልክ ቁጥርሽን ለምን አልሰጠሽኝ? ለሽማግሌ ስልኬን አልሰጥማ። ማለት ሁለት ፀጉር አብቅለክ ምን ያደርግልሃል? ይልቅ ለምን ሐሙስ ቀረ? አርብ ለምን ቀረሽ? ወይ አንተ ደግሞ እየጠየቁህን መልሳ። ስፈልግሽ ነበር። በጣም ብዙ ነገር መከርኳቸው። ስለኔ የሚያስቡትን ነገሩን፣ ግን ያንቺንም ማወቅ እፈልጋለሁ። ሐሙስ ከተማሪዎች ከአስተማሪዎች ማስተያየት ሳጽፍ ስፈልግህ ነበር። ያንተንም መስማት ፈልጋለሁ። ደረቅ ነሽ አይደል? ሽንፈት አትወጂም? አዎ መሸነፍ አልለመድኩም። ለማንኛውም የሚለያይ ሰው ነው አስተያየት የሚያስፈልገው። እኔና አንቺ ከሞት በቀር ማንም አይለየንም። ምኞትህ ነው? ሳስበው ማሸነፍሽ ይመስለኛል። ሞክረው፣ በማን እንደሚብስ እናያለን።
ደናምሺ በቃ ልሂድ ቻው እሺ። ማን ይሁን ሽንፈት ኃጢአት ነው ብሎ ይነገረኝ? ለማንኛውም የኔ ሐሳብ የእሱን መቀበል እንጂ የኔን መስጠት አይደለም። ሶስተኛው ቀን ተፈትኜ እንደወጣሁ በአይኔ ፈለግኩት፣ ግን የትላንቱ ቦታ አልነበረው። ባገኘውስ ምን ላደርግ ነው? እኔ እንጃ። ብቻ ከፎቁ ሳልወርድ አዘቅዝቄ ግቢውን ቃኘሁት። የለም። ወደ ቤት ልሄድ ስል አሳይመንት ፈተና ምናምን እየሰጠ አገኘሁት። ወደ እሱ ተራመድኩኝ። የኔን ትሰጠኝ? ስምሽ ማን ነበር? እኔም ረሳሁት። አትቀልድ ባክህ ስጠኝ። ይሄው ሰጠኝ። ተቀበልኩት። አየሁት፣ ደመርኩት። ከመቶ ማግኘት ካለብኝ 2 ማርክ ቀንሰሃል። ለምን? አንድ ክፍለ ጊዜ አልነበርሽም እና ማለዛኔ የቀነስኩብሽ። አንቺ ከሌሎች በምን ትለያለሽ? እንደዛ ነው። ጥየው ወጣ። ተማሪዎቹ ይጨምርላታል ይላሉ። እሱ የቀረሁበትን ሳይቀር ይቀንሳል። ከየት ነው ያመጡት? ጭራሽ በምን ትለያለሽ ይለኛል። ኮተታ። የመጨረሻው ቀን ዛሬ ሽንፈት ይሁን ድል የማውቅበት ቀን ነው። አምላክ ይርዳኝ። በወረቀት ስለሱ የሚሰማኝን ጽፌለታለሁ። ምን ይፈጠር ይሆን? የሆነ አስቀያሚ ነገር እኮ ነው። ቆንጆ ቢሆን ጸባይ ቢኖረው እንዴት ሊያደርገው ነው? ምን አውቄለት። ለማንኛውም ዛሬ መጨረሻው ነው የሚሆነው። ማን ያውቃል? ማንም። ሰላም አውለኝ። ከፈተና እንደወጣሁ ታች ቆሞ አየሁት። ሄድኩኝ። ሰላም፣ እንዴት ነህ? ደህና ነኝ። አንቺ ደረቅ። ከዚህ በኋላ እንገናኝም። እንኳን ደስ አለ። ደስ አላለኝም። አንቺ ግን አይገባሽም። ራሴን ከፎቅ ልወርውር ወይስ በመኪና ልገጭ? ደስ ያለህን አድርግ። በሁለቱም ሞት ነው። እኔም ንፍሮ በላለሁ። እብድ ነሽ። ስልክሽን ስጪኝ። የኔን እፈልገዋለሁ። ባይሆን ያንተን ስጠኝ። አንቺ ያልሽው ካልሆነ አይሆንም አይደል? ለሌላ ሰው እንዳትሰጪ። ጻፊልኝ አልኩሽስ። እሺ፣ ይሄው ተቀበለኝ። ጽሑፍ ያለበት ትንሽዬ ወረቀት ላይ ስልኩን ጽፎ ፈርሞ ሰጠኝ። አደረግኩት። አሸነፍኩ። ትልቅ እፎይታ ነው የተሰማኝ። በል ደህና አደር። አትቆይም? ምን ቀርቶኝ? ደህና ሁን ብዬው ወጣሁ። በቃ ተመስገን። ማድረግ የፈለግኩትን አድርጌያለሁ። አስብ የነበረው ስልኩን እንዳያዝኩ ጓደኞቼ ጋር መሄድና አሸንፌያለሁ ማለት ነበር። አደረግኩት። ግን ስትቀበዩ ትሰጪኛለሽ ያለችኝ ለማንም እንዳትሰጪ ስላለኝ አልሰጥሽም አልኳት። አሁን ፈተናው አልቋል፣ ግን ሐሳቤ አልለቀቀኝም። አሸንፌያለሁ። ደስታዬ ግን እኔ ጋር አልቆየም። ይሄው ስልኩ። ስለሱ ሳስብ አይኖቼ በእንባ ተሞሉ እና አጋጣሚ መለያየት ሞት ነው የሚለውን ዘፈን ከውጭ ሰማሁት። በሕይወቴ ለመጀመሪያ ጊዜ ስለ ሰው እያሰብኩ ምክንያቱን ሳላውቀው አለቀስኩ። ከፋኝ። ሰው እንዳጣሁ ዓለም ላይ ብቻዬን የቀረው ያህል ባዶነት ተሰማኝ። ምን እየሆንኩ ነው? እኔም እንደ ሌሎቹ ፍቅር ያዘኝ፣ ናፈቀኝ ምናምን እያልኩ ላለቅስ ነው? አሸንፍሻለሁ እንዳለኝ ልሸነፍ? ወይኔ! አልቅሼ ትንሽ ሲቀለኝ ስልኬን አነሳሁ። ስልኩን ሴቭ አደረግኩት። ቴሌግራም ላይ ሃይ ብዬ ጻፍኩለት። በቴክስት ሙሉ ቀን ስናወራ ዋልን። መሀል ላይ ይደውልልኛል። ባላንስ ሲጨርስ እኔ እደውልለታለሁ። የእኔ ሲዘጋ እሱ ይበደራል። የተበደረው ሲያልቅ እኔ ተበድሬ እደውልለታለሁ። ድምፁ በጣም ያምራል። ሲያወራ አይንቀለቀልም። ቢያንስ ለ3 ሰዓታት እናወራለን። ከዛ ወደ ቴክስት እንመለሳለን። ስለ ሁሉም ነገር እያወራን ስለሆነ በጣም ተግባብተናል። በጣም የተለየ ሰው ነው። አስተሳሰቡ፣ ንግግሩ ውብ ነው። በአጭር ቀናት በጣም ለምጄዋለሁ። አሁን ላይ ለሱ ያለኝ ስሜት መናገር ይከብዳል። ምክንያቱም ስሜቱን እንጂ ስሙን አላውቀውም። ብቻ ግን ደስተኛ ነኝ። ተመስገን። ዛሬ ተቀጣጥረናል። በእርግጥ ከዛሬ በፊት 2 ቀን ተገናኝተናል። የዛሬው የተለየ ነው። እኔ ነኝ የቀጠርኩት። ቤተ ክርስቲያን ይዤው ሊሄድ ነው። ሰይጣን ይኖርበት ይሆን? እኔ እንጃ። ብቻ መሄድ አይወድም። በግድ ነው የተስማማ። ለምን እንደዛ እንደሆነ ልጠይቀው ፈልጋለሁ። ምናልባት ከልጅነቱ ጀምሮ የሚያውቀው ቤት ስለሆነ ይሆናል። ያገኘሁትም ራሴን ላስተዋውቀው ነው። ምክንያቱም እኔን
ከሳቄ ከእብደቴና ከድርቅና ውጭ አያውቀኝም። ስለ ራሴ ምንም ሳልደብቅ ከሰው ጋር አውርቼ ስለማላውቀው ስላሳለፍኳቸው ጊዜያት ምንም ሳላስቀር እያለቀስኩ ነገርኩት። እጄን ጥብቅ አድርጎ ይዞ አልቅሼ አውርቼም እስክጨርስ ዝም ብሎ አዳመጠኝ። እሱም ስለ ስራው አወራኝ። የእሱን ስሰማ የምር ተጽናናሁ። ለካ የኔ ምንም ነው። ለምን ወደ እምነት ቦታ መሄድ ተውክ? ተቀይሜው። ማንን? ፈጣሪ። አብደሃል እንዴ? በምን አቅምህ? አቅም የለኝም፣ ግን ህይወቴን እንደነገርኩሽ ከተወለድኩ ጀምሮ ስቃይ ላይ ነኝ። ለምን ላመስግነው? ብዙ የሚያመሰግንበት ምክንያት እንዳለው ባላቅም በዚህ ስሜት ማውራት ትርጉም እንደሌለው ገብቶኛል። ስለዚህ በማውራት ሳይሆን በተግባር ከፈጣሪ ጋር ላስታርቀው ወስኛለሁ። ጸባዩ ለምን አስቸጋሪ እንደሆነ፣ ለምን ከሰው ጋር እንደማይቀራረብ፣ ለምን በፍጥነት እንደሚለዋወጥ ገብቶኛል። ፈጣሪ በጣም አሳዝኖኛል። አምላኬ ወደ አንተ የምመልስበት ብርታት ብልሃትን ስጠኝ። በጣም ተቀራርበናል። እኔም የእሱን ህመም ላድን፣ እሱም የኔን ቁስል ሊያክም ደፋ ቀና እያልን ነው። በፍቅሩ መሸነፌን በመጨረሻም አምኛለሁ። ለእህቴም ነግሬያታለሁ። በጣም ነው ደስ ያላት። እንዴት እንደሆነ ባላውቅም እኔ እንደወደድኩት ብቻ ሳይሆን እሱም እንደወደደኝ እርግጠኛ ሆኛለሁ። ምን አለፋሽ ጽኑ የዘላለሜ ነህ እያልኩ ነው። አንድ የገጠር ሴት ልጅ በቤተሰብ ሳትፈለግ ተዳረች። አብራው እየኖረች ከሌላ ሰው ፍቅር ያዛት። የወደደችው ሰውም ይወዳታል። ባልሽን ጥለሽ ትሄጂ ነበር? አንቺ እሷን ብትሆኚ ምን ታደርጊያለሽ? ፈልገሽ አስበሽ እንደማታፈቅሪ እንዳትረሺ። በደንብ አስበሽ መልሽልኝ። ይከብዳል፣ ግን እጸልያለሁ። ምን ብለሽ ነው የምትጸልዩ? አምላኬ የማልወደውን ሰው አግብቻለሁ፣ ከሌላ ሰው ደግሞ ፍቅር ይዞኛል። ስለዚህ ፍቅሩን እንድረሳና ባሌን እንደወድ እርዳኝ። ከምርሽ ነው? ቆይ ማፍቀርሽ ምን ችግር አለው? ይሄ እኮ ትዳር ነው። ወደድኩም አልወደድኩም አግብቻለሁ። ፍቅሬን መርሳት አለብኝ። ቆይ መውደድሽ ብቻ ምን ችግር ያመጣል? በአካል ሳትነካኩ በልብ ተፋቅራችሁ መኖር ትችላላችሁ። እኔ እንደዛ ነው የማምነው። እንደዚህ አይነት ፍቅር እንኳን ምድር ላይ ሰማይ ቤትም የለም። ግን ለምን ጠየቀኝ? ምንም፣ ዝም ብዬ። እወድሻለሁ ጽኑዬ። እኔም እኮ እወድሃለሁ፣ ግን ፍቅረኛ አለኝ። ቀልድ ነው አይደል? አያስቅም? እሺ አይደለም። ከአንቺ በፊት ሌላ ህይወት ጀምሬ ነበር። ቤተሰብ ያውቃታል፣ ቃልም ገብቼላታለሁ። እና እኔ ጋር ምን እያደረግ? ንገረኝ። እየተጫወትክብኝ ነበር? አንቺ ልትወጂኝ እንደምትችይ አላሰብኩም ነበር። እህቴ ሆኜ አምኜህ ነበር፣ ተሸንፌልህ ነበር፣ ወድጄህም ነበር። ምን አይነት ሰው ነህ? ለማንኛውም ፍቅርህ ጋር ሂድ፣ እኔ ጋር መቼም እንዳትመለስ። አብቅቷል። አበቃ ተብሎ የሚያበቃ ከሆነ አብቅቷል። ህይወት እንዲህ ናት። በጣም ነው የምታስጠላው። ምንም አይነት ቃል የልብ ስብራቴን አይገልጸው። የትኛውም ፊደል መከፋቴን አይናገርልኝም። ከመጎዳቴ በላይ መጎዳቴን አለማውራት ነገሩን አክብዶታል። ወር ሊሆነኝ ነው። ሰው ማየት አስጠልቶኛል። ልቤ ውስጥ የሆነ ስሜት አለ፣ ስም የሌለው፣ ከዚህ በፊት ተሰምቶኝ የማያውቅ፣ በጣም የሚያስፈራ። ልረዳው በሞከርኩ ቁጥር ይበልጥ ግራ የሚያጋባ። ቆይ ሰው ባንዴ መሳቅም ማልቀስም መውደድም መጥላትም መፈለግም መተው እንዴት እኩል እነዚህ ተቃራኒ ስሜቶች ይሰሙታል? የማውቀው ልቤ ጎደሎውን ለመድፈን እየጠየቀኝ እንዳለ ነው። ችግሩ ደግሞ ጎደሎ በምን እንደሚሞላ አለማወቄ ነው። እውነት ሰልችቶኛል። ሲነግረኝ እሷ ጋር ሂድ ስለው እንደ ስሙ ቃሉን እንዲጠብቅ ነበር። ግን እኔ እንዲህ እንደምታመን ባውቅ ይህንን መወሰን አይመስለኝም። የትኛዋ ጋር ፍቅሯን ለሌላ ሰጥታ እሷ እንደምትጎዳ፣ ሌላው እንዲስቅ ብላ እሷ የምታለቅሰው፣ ሌላው እንዲኖር ነፍሷን የምትሰጠው፣ ከሞተ ሰው የምንለየው አለመቀበሬ ነው። ስለዚህ እሱንም አሁን ላደርገው እንደዚህ እየተሰማኝ ነው።
ቤት ውስጥ መድኃኒት አገኘሁ። አምላኬ ኃጢአቴን ይቅር በለኝ፣ ራሴን መግደል ኃጢአት ነው ብለህ እንዳትፈርድብኝ፣ ምክንያቱም ራሴን የገደልኩት እሷ ጋር ሂድ ስለም ነው። ያኔ ልክ ነው ያደረግሽው ብለሃል ነበር። ስለዚህ ይህም ልክ ነው። ዓለም ለእርሱ ተስፋቸው ነው። እናቴን አባቴን አሰብኳቸው፣ ግን እንዴት እንደሆነ ባላውቅም ጨከንኩባቸው። መድኃኒቱን ወደ አፌ እንዳስጠጋሁት ስልክ ጠራ። ጽኑ በርቺ፣ ማንም ቢሆን ከሞት አያስቆመኝም። ስልኬ ደግሞ ጠራ። እየተንፏቀቅኩ ወደ ድምፁ ሄድኩኝ። ቃል ነው። ከብዙ ጊዜያት በኋላ የእሱንም ስም ስልኬ ላይ አየሁት። መድኃኒቱን ጥዬ ስልኩን አነሳሁ። ጽኑዬ ደህና ነሽ? ቃሉ አዎ ደህና ነኝ። ድምፅሽ ምንድን ነው? ትንሽ አሞኝ ነው። ናፍቀሽኛል፣ ግን በኋላ እናወራለን። አሁን እረፊ። እኔም አረፍኩ። አንድ ነገር ተበላሸ ብሎ እንዲህ መሆን አያስፈልግም። ባይሆን ወደ መፍትሄው መሄድ ይሻላል። አጥቼው ከምሰቃይ እህቱ ለመሆን ልሞክር። በሐሳቡ መስማማቴን ነገርኩት። በጣም ደስ አለው። እንደ በፊቱ እናወራለን፣ ብዙም ባይሆንም እንገናኛለን። ሲያወራኝ ሳገኘው ቢቀለኝም ስለየው ህመሙ ብሶ አገኘዋለሁ። ከበፊቱ በላይ እየተሰቃየሁ ነው። እሷ ጋር ሲሄድ ምን ሊሰማው እንደሚችል ሳስብ ያሳዝነኛል። ሰው ለቃሉ ሲል የት ድረስ እንደሚሄድ ሳይ አስደንቆኛል። ግን ደግሞ ዋሽቶኝ ቢሆንስ? ቢወዳትስ? ደግሞም ከኔ በላይ ቢያፈቅራትስ? እሷን ነው የመረጠው። ወይም ደግሞ ህይወት የምትባል ሴት ባትኖርስ? እኔ እንድርቀው ቢሆንስ? ብዙ ጥያቄዎች አሉ፣ ግን መልስ የላቸውም። እሱ ወደዳትም ጠላትም ቢያንስ ሰው አለው። ስለዚህ ከእሱ ጋር ባለኝ ነገር ከዚህ በኋላ መጎዳት የለብኝም። ግራ ገብቶኛል። እንደ እህቱ ለመሆን ስጥር ፍቅሬ ይጨምርብኛል። ልተው ስሞክርና ናፍቆቱን አልቻልኩትም። አገኘሁት። በጣም ናፍቆኛል። እሱንም እንደናፈኩት አይኖቹ ነግረውኛል። እንደተገናኘን ጥብቅ አድርጎ አቀፈኝ። ስለ ብዙ ነገር አወራን። ከሁሉም አልረሳ ያለኝ ግን ምን እንደምመኝ ታውቂያለሽ? ምን ትመኛለክ? ልክ እንደ ኦሪት ስርዓት ብንኖር ማለት ከአንድ በላይ ማግባት ቢቻል ነው። ደነገጥኩ። አልመለስኩለትም። ድንጋጤው ሲቀለኝ ንዴት አነቀኝ። በጣም ተናደድኩ። ግን ደግሞ አንድ ነገር ገባኝ። ባያፈቅራት እንኳን ቢያንስ አይጠላትም። እኔ ከራኩት እሷን እንዲያፈቅራት እድል እሰጠዋለሁ። ከዚህ በፊት ድጋሚ አላገኘህም ብዬ ደጋግሜ አግኝቻለሁ። ዛሬ ግን የመጨረሻዬ ነው። በርታልኝ። ነገሮች እንዲስተካከሉልህ ምኞቴ ነው። ንግግሬ እምባም ባለኝ። እየጎዳውሽ እንደሆነ አውቃለሁ፣ ግን እኔም እየተጎዳሁ ነው። ግን አንቺ የምትፈልጊው መለየት ከሆነና በዚህ መንገድ አንቺ ደህና የምትሆኝ ከሆነ እሺ። ከሆኑ ዓመታት በኋላ ይሄ ህመም ሲድን ወይም ልታገኝ ስትፈልግ ይደውይልኝ። እንደምወድሽ እንደማረሳሽ ወቂ። አውቃለሁ ደግሞ ጠንካራ ነሽ። ከዚህ በላይም ጠንክሪልኝ። በጥሩ ውጤት ተመርቀሽ ትልቅ ቦታ ደርሰሽ ላይሽ እፈልጋለሁ። ሁለታችንም ከዓይናችንም ባፈሰሰ። የምርም የኛ ነገር አበቃ፣ አለቀ። ስቃዩ ይለቅ አይለቅ ባላውቅም የኛ ነገር ግን አብቅቷል። እኔንም ፈጣሪ አጠንክረኝ። ድጋሚ እሱ ጋር እንዳልሄድ፣ እንዳላወራው፣ እንዳልጠብቀው ራሴን እንድቆጣጠር እርዳኝ። ዲያሪን ከደንኩት። ከዛ ወደ ግቢ ሄድኩ። ለዓመታት ጭራሽ ደብተሩን አይቼው አላቅም ነበር። ልክ እንደዛ ጊዜ ደብተሩን ዘግቼው በደንብ አለቀስኩ። ዓይኔ የሚጠፋ እስኪመስለኝ እምባዬን አጎረፍኩ። መተንፈስ ከበደኝ። አልጋው ላይ ጋደም እንዳልኩ የሞት ታናሽ ወንድም ወሰደኝ። በጣም በሬ ተንኳኳ። ጽኑዬ የኔ ልጅ ረፈደ፣ ተነሺ። እንደምንም ነቃሁ። እናቴ በር ላይ ሆና ትጣራለች። ከፈትኩላት። ምን ሆነሽ ነው? አልቅሰሻል? ኧረ አላለቀስኩም፣ ትንሽ አሞኝ ነው። አታስቢ፣ እራትም አልበላሽም። ቆይ ቁርስ ላምጣልሽ። ወደ ማዕድ ቤት ሄደች። አመጣችልኝ። መብላት ባልፈልግም እንደ ልጅነት ያጎረሰችኝ። ብዙም ሳልቆይ በቃኝ እናቴ
ልተኛ፣ በኋላ እበላለሁ። ስነሳ እድናለሁ። መስኮቱን ሳትዘጊው ተኝተሽ ነው? ብርድ መቶሻል መሰለኝ፣ ድምፅሽም ተዘጋግቷል። እውነቷን ነው፣ ድምፄ ለራሴም ከብዶኛል። እንደምንም ደህና ነኝ። ልተኛ ብዬ አልጋዬ ላይ ተመቻቸሁ። መስኮቱንና በሩን ዘግታ ወጣች። ግን እንቅልፍ ከየት ይምጣ? ማሰብ ማሰላሰል ጀመርኩ። እንዴት ድጋሚ እዚህ ውስጥ ገባሁ? ስላየሁት ብቻ ዓመታት ያለፈው የልብ ስብራቴ ሊመለስ ቻለ። ፈጣሪ ሆይ አልገባኝም። ምንድነው እኔ ጋር እየተፈጠረ ያለው? እንደ ጠላሁት እንደ ረሳሁት ነበር የሚሰማኝ። ሳየው ፍቅሩም ጥላቻውም አገረሸብኝ። ስልክ ቁጥሬን የቀየርኩት እሱን ላለማግኘት ነው። ግን አሁንም ድረስ የቃልን ስልክ አስታውሰዋለሁ። ቆይ ለምን አልደውልለትም? ግን ደግሞ ምን እለዋለሁ? እኔ እንጃ። ብቻ ግን ከዚህ ስሜት ለመውጣት እሱ ያለበትን ሁኔታ ማወቅ ይጠበቅብኝ ይሆናል። ከራሴ ጋር ረዘም ያለ ክርክር የሚመስል ንግግር አደረግኩኝ። በመጨረሻም ምን ልደውልለት ወስኜ ስልኬን ስከፍተው ብዙ ሚስኮል አገኘው። እህቴ ናት። ቅድሚያ ወደ እሷ ደወልኩ። እንዳነሳችው ምን ሆነሽ ነው ስልክ የማታነሽው? ይቅርታ እህቴ፣ ምንድነው ድምፅሽ? ምን ተፈጠረ? ምን ሆነሻል? አገኘሁት እኮ። ማንን? ቃልን። የት? እንዴት? መቼ? ቦታችን። አጋጣሚውን ነገርኳት። አወራችሁ? አይ ጥየው መጣሁ። አይዞሽ የኔ ቆንጆ፣ አሁን እመጣለሁ። ነይልኝ እህቴ። ብዙም ሳይቆይ በሬ ተንኳኳ። መጣሽልኝ? አቀፈችኝና አብረን አለቀስን። ድሮም እሷ ካለቀሰች እኔም አብሬያት አለቅስ ነበር። ሁሌም መጀመሪያ አብረን አልቅሰን ስንጨርስ ነው ስለ መፍትሄ የምናወራው። የዛሬው እሷ የምትሰጠኝ መፍትሄ ባይኖርም አብራኝ ስላለቀሰች ትንሽ ቀሎኛል። ምን ልታደርጊ ነው ጠየቀችኝ። እኔ እንጃ፣ ግን ላወራው ፈልጋለሁ። ድጋሚ ቢከብድሽስ? መጋፈጥ አለብኝ። ቆይ እስከ መቼ ነው የምሸሸው? ቢያንስ ያለበትን ሁኔታ ማወቅ የለብኝም? እንደኔ ምንም አይጠቅምሽም። ድጋሚ መገናኘት ህመማችሁን ማባባስ ነው። ይቅርብሽ። ማወቅ አለብኝ እህቴ። ያለበትን ሁኔታ መስማት ፈልጋለሁ። ስልኬን አነሳው። እህቴ እየጠራ ነው። ሄሎ። ድምፄ ጠፋ። ሄሎ። ይቅርታ አይሰማም። ሄሎ። ቃሉ። አቤት። ማን ልበል? እኔ አላምንም። ጽኑዬ አንቺ ነሽ? አዎ እኔ ነኝ። ስለ ደወልሽ ደስ ብሎኛል። ደህና ነሽ? ድምፅሽ ምንድን ነው? ደህና ነኝ። ላገኝህ እፈልጋለሁ። ደስ ይለኛል። አሁን ቦታችን ነኝ። መምጣት ትችያለሽ ወይስ እኔ ልምጣ? የት ነሽ? እችላለሁ። እኔ እመጣለሁ። ስልኩን ዘጋሁት። ጭራሽ ልትሄጂ ነው? አብደሻል እንዴ? መሄዴ እብድ ካስባለኝ አዎ አብጃለሁ። ቆይ ምን ልትይው ነው? እኔ እንጃ። እንደረሳኝ እጠይቀዋለሁ። ለነገሩ ለካ አልረሳኝም። ወይም እሷን እንዳፈቀራት አብረው እንደሆኑ ጠይቀዋለሁ። ምን ያደርግልሻል? ምንም። ግን እየጠላሁትም ቢሆን እወደዋለሁ። ናፍቆኛል እህቴ። በሰው ናፍቆት ተርበሽ ታውቂያለሽ? ያን ያህል ታምሜያለሁ። እንደተወኝና ሌላ ህይወት እንደጀመረ ማወቁ ምናልባት ይጠቅመኝ ይሆናል። መኝታ ቤት ተቀምጦ ማልቀሱ መፍትሄ አልሆነልኝም። እሺ፣ በዛ ላይ ይህን ያህል የታመምኩለት ነገር የት እንደደረሰ ማወቅ የለብኝም? እሺ በቃ የኔ ደረቅ፣ አብረን እንሂድና ታገኘዋለሽ። አመሰግናለሁ እህቴ። አቀፍኳትና ትንሽም ብትሆን ብርታት አገኘሁ። ከቦታችን አቅራቢያ ካለው ካፌ ገባች። እኔም ወደ ፍቅሬ ሄድኩ። ስንገናኝ የምንቀመጥበት ቦታ ተቀምጦ አየሁት። ደስ አለኝ። የዓመታት ህመሜን ረሳሁት። በቃ ረሳሁት። እንደ ድሯችን እቅፉ ውስጥ ለመሆን ሮጥኩ። ሲያየኝ ቆሞ እጁን ዘርግቶ ጠበቀኝ። እናቱን እንዳገኘ ሕፃን ደረቱ ውስጥ ተሸጎጥኩኝ። በቃ ትንፋሹ አንገቴ ስር ያቃጥለኛል። ልቦቻችን እኩል ይደልቃሉ። ለምን ያህል ጊዜ እንደዚህ እንደቆየን ባላውቅም ከቃል አይኖች የወጡት የእንባ ዘለላዎች ፊቴን ሲያቀዘቅዙኝ ባነንኩ። አልታወቀኝም እንጂ የኔም አይኖች የፍቅር ደስታ እንባ እያነቡ ነበር። እኔ እሱም የኔን በእጆቻችን አበስናቸው።
ቃሉ ጽኑዬ ደሞ ጥብቅ አድርጎ አቀፈኝ። መላቀቅ አቃተን። ምን አለበት ድጋሚ ባንለያይ? ምን አለበት ግን እንደ ተጣበቅን ተቀመጥን። አልተቀየርሽም። ትንሽ አድገሻል። አንተም እንደውም ልታርጅ ነው። ስላገኘሁሽ ደስ ብሎኛል። እኔም በጣም አንድ ቀን እንደማገኝሽ ተለያይተን እንደማንቀር አውቅ ነበር። እንዴት አወቅ? ልቤ ነገረኝ። ምን ብሎ? አልረሳችክም፣ እሷም አሁንም ድረስ ትወድሃለች ይለኛል። ዋሽቶሃል እና ረስተሽኛል? ጠልተሽኛል? አይ ያው አንተስ? እኔም አልረሳውሽም። ግን ምን? ላገባ ነው። ሳምንት ነው የቀረን። ከምርህ ነው? አዎ። እንኳን ደስ አለ። እጁን ከአንገቴ ላይ ያነሳሁት። ላንተ ደስ ብሎኛል። ግን እኮ ጽኑ፣ ግን የሚባል ነገር የለም። ታገባለህ፣ እኔም እድርሃለሁ። የሰርግህ ቀን እመጣለሁ። ለእኔም ይጠቅመኛል። ከህሊና በላይ ሆንሽብኝ። ወደድካት? እየሞከርኩ ነው። ሰርጉስ አንድ ቀን ነው። እድሜ ልክህን እንዴት ልትኖር ነው? እኔ እንጃ። ቃል አለብኝ፣ ምርጫ የለኝም። ከመረጥክ እኮ ቆየህ። አልመረጥኩም። መርጠሃል። ቃልህን መርጠሃል። የምር ሰርጌ ላይ ትመጫለሽ? አዎ። አንተ ሌላ ማግባት ከቻልክ ስላልተውሽኝ አመሰግናለሁ። አንተ ቀድመህ ተውከኝ እንጂ ህመምሽ እኔንም ያመኛል። ያንተ መታመም እኔን አያድነኝማ። እወድሻለሁ። ሳላስብሽ ብዬ አላውቅም። ምን ያህል ትወደኛለህ? አላውቅም። ከማንም በላይ የእውነት እንደዚህ ያህል ማለት ይከብዳል። ግን እወድሻለሁ። ከፍቅርና ከቃል የቱ ይበልጣል? ህይወት እንድትኖር እኛ መኖር ማቆም አለብን? መልስ የለኝም። ግን እወድሻለሁ። አቁም በቃ። ባለ ትዳር ከሚስቱ ውጭ አይወድም። ይወዳል፣ አይወድም። እየተከራከርን እሱ ወደ እኔ እኔም ወደ እሱ ዞርን። በሆነ ኃይል እየተራመድን እጅግ በጣም ተቀራረብን። አይኔን አይኑ ውስጥ ተከልኩ። ትንፋሻችን በጣም ፈጠነ። በመሃላችን ምንም ርቀት የለም። ዝም ብለን ተያየን። ምን እንዳባነነን ባላውቅም ሁለታችንም ደነገጥን። በቃ ልሂድ። ምናልባት ስታገባ ህመማችን ይድን ይሆናል። አትሂጂ፣ ትንሽ ቆይ። ምን ያህል ጊዜ? አንድ ሳምንት ነው? እስከ ዘላለም መቼም አትተይኝ። አንተ ቀድመህ ትተኸኛል። አልወቅስህም። ይልቅ እንድበረታ ምኞቴ ነው። ትላንት ለጓደኛሽ ደውዬላት ነበር። በአሪፉ መመረቅሽን ነግራኛለች። በጥሩ ውጤት መመረቅሽ ኮርቼብሻለሁ። ማየት የምትፈልጊው እሱን ነበር። አሁን ግን ሌላ የቀረኝ ምኞት አለ። ምንድነው ቃልዬ? እኔ ማግባቴ ካልቀረ አንቺም ሌላ ደስተኛ ህይወት እንዲኖርሽ እመኛለሁ። ትልልቅ ስራዎችሽን ሰርተሽ እንደማይሽም አልጠራጠርም። ልብሽን በቂ ማታቆሽሽም። ሁሌም ሳቂልኝ። ሁሌ ደስተኛ ሆነሽ ኑሪልኝ። ምክንያቱም ደስታ ይገባሻል። ያኔ እኔም ደስተኛ ሆናለሁ። እድሜ ልኬን እወድሻለሁ። ታውቃለህ፣ ልቤ ይፈራል። አንተን አጥቼ መሳቅ እችላለሁ፣ ግን ካንተ ተለይቼ ደስተኛ መሆን እችላለሁ? ሌላው ሲቀርሽ መኖር እችላለሁ? አዎ ትችያለሽ። እተማመንብሻለሁ። ደስተኛ ሆነሽ ትኖሪያለሽ። የመጨረሻችንን ተቃቀፍን፣ አለቀስን። ትርጉም የሌለው ለቅሶ፣ መፍትሄ ያጣ ለቅሶ፣ መድኃኒት የሌለው ለቅሶ። የሰርጉን መጥሪያ ሰጠኝ። ተለያየን። በስጋ መለያየታችንን አምነን ተለያየን። ለእህቴ ነግሬያት አብረን አለቀስን። ሰርጉን ትሄጃለሽ? አዎ። ሳምንቱ ባይደርስ እሱም ባያገባ ምኞቴ ነው። አይደርስ የለ የጠላሁት የፈራሁት የቁም ሞቴ ቀኑ ደረሰ። ራሴን ለሰርግ የተገባሁ አድርጌ ወደ አዳራሹ ሄድኩ። ፍቅሬን ልድር ወደ አዳራሹ ሄድኩ። ለመጨረሻ ጊዜ ልሰናበተው በደስታው ቀን ልገኝ ሄድኩ። እጅግ የሚያምር በዲኮር ያበደ አዳራሽ ውስጥ ብቻዬን ቁጭ ብያለሁ። አንድ አይነት ልብስ የለበሱ ጥንዶች፣ አንዳንዶቹ ደግሞ ሰብሰብ ብለው በቡድን እንደኔ ብቻውን ያለ ሰው ግን አላየሁም። እየተሳሳቁ በሙዚቃው እየተዝናኑ ሙሽሮችን እየጠበቁ ነው። የኔ ግን ይለያል። በዚህ በደስታ ቀን
ቀብር እንደተጠራ ሬሳ እንደሚጠብቅ ቆዝሜ የሙሽራ ማርፈድ ብርቅ እንዳልሆነ ባውቅም እስከሚመጡ በስቃይ እየጠበቅኩ ነው። ሌላው እየሳቀ እኔ የተሰበረውን ልቤን ይበልጡን እንዳይንኮታኮት እየፈራሁ እጠባበቃለሁ። ሰዎችን መመልከት፣ ዝም ብሎ መቀመጥ ቢያደክመኝ ስልኬን አውጥቼ መጎርጎር ጀመርኩ። ስልኬን እየነካካሁ ለህይወት ስለኛ ቢነግራት ብታዝንልን፣ ከቃል ፍቅር ይበልጣል ፍቅር ጋር ሂድ ብትል፣ ትንሽም እንኳ ብታዝንልን፣ ለራሷን ብታዝን፣ የማያፈቅራት አጋር አካሉ ኖሮ ልቡ ከሌላ ሴት ምን ያደርግላታል? የምር ምንም አያደርግላትም። ይሄ ገብቷት ሰርጉ ቢቀር ህልሜን፣ ፍቅሬን፣ ተስፋዬን ብትተውልኝ፣ የሆነ ተአምር ቢፈጠር ታሪክን መለወጥ የሚችል አምላክ ታሪኬን መጨረሻውን ደስታ ቢያደርገው። እንደለመድኩት አረሳው ያንን ዕለት አልዘነጋውም ብዬ ብዘምር ሙሽራዬ እልልታው ጭብጨባው ከሐሳብ ያበነነኝ። ሰው ከተቀመጠበት ተነሳ፣ ሙሽሮቹ ገቡ። አዎ ቃል ሕይወትን አገባት። መሸነፍን ያሳየኝ ፍቅሬ አገባ። ደሞ እንዴት እንዳማረበት በጣም ቆንጆ ሆኗል። መድረኩ ላይ ሆኖ አየኝ። እንባዬን በግድ ተቆጣጠርኩት። አልቅሼ እንዲረበሽ ላለማድረግ ሞከርኩ፣ ግን አልቻልኩም። እንባዬ ፈሰሰ። ባሌ ይሆናል ያልኩት ሰው አገባ። አዎ ባሌ እንዳልኩት መሳቅ እንኳ ቢያቅተኝ እያለቀስኩ የሰርጉን ቀን ቆምኩ። ፍቅሬን በአደባባይ ሞሽሬ ላኩት። ምንም ቃል የለኝም። ሕይወትህን አልወዳትም። ባሌን ነጥቃኛለች። ነገሩ ማን ያውቃል? እኔ ሆናለሁ የሰው አዳም ያየሁት። ፍቅራችንን የባከነ ፍቅር ማለት አልፈልግም። ምክንያቱም በአካል ባንገናኝም በምድር እስካለን በልቦቻችን እንደምንፋቀር ደጋግሞ ነግሮኛል። እኔም አምኜዋለሁ። ግን ደግሞ ምናልባት የምድሩን ጨርሰን ሰማያዊ ዓለም ላይ ያኔ አብሮ መኖር ካለ እዛ ሕይወት ከሌለች አካላችንም በነፃነት ይገናኝ ይሆናል። ምን አይነት ተስፈኛ በሆን ነው ግን? ምን አይነት ፍቅር ቢይዘኝ ነው? እረ እኔ እንጃ። ራሴን ታዘብኩት። ከዚህ በላይ ቃላት ቢኖሩኝ ሁሉንም ስሜቶችን ማስፈር ብችል ምኞቴ ነበር። ግን ፊደሎች አመጹ፣ ቃላቶችም አለቁ። ህመሞቼ እምቢኝ አልጻፍም አሉ። በቃላት በፊደል የማይወከል ስሜት፣ ለሌላው ቀርቶ ለራሴ እንኳ ማውራት ያልቻልኩበት ስቃይ። የባሌ ሰርግ ዕለት ታሪኩ አለቀ፣ ተፈጸመ። እንዴት አያችሁት? እንደተለመደው አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልን። ስለምታበረታቱን እናመሰግናለን። ይሄንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያድርጉ።